ሰላም ሰላም ውድ አድማጭ ተከታታዮቻችን እንዴት ናችሁ? አማን ናችሁ ወይ ነው ምላችሁ። ዛሬ ስለነ አብርሽ ስለነ ሩታ ስለነ ሄረሜላ እናወራለን። እንግዲህ ተመልካቾቼ የማሮቼ ቅመሞቼ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ጀምሩ ነው ምላችሁ። አብርሽ እንግዲህ ይመስለኛል እየተጫወተባቸው ይመስለኛል። እያጤናቸው ማለት ነው። እያጠናቸው ነው። ማን ጥሩ ማን መጥፎ ማን ጥሩ እንደሆነ እያየ ነው። አብርሽ እያጠናቸው ነው እንግዲህ ጓደኞችን እያጠናቸው ነው እንጂ አብርሽ ያቃል፣ በደንብ ያቃል። አብርሽ አላመመውም። አብርሽ ደና ነው። አብርሽ ድራማ እየሰራባቸው ነው፣ እያስመሰለባቸው ነው እንጂ አብርሽ ያቃል፣ በደንብ ነው የሚያውቀው። አብርሽ ያቃል። እንደማያውቅ ሆኖ አላ አይደለም ምንም እንደማያውቅ ሆኖ ነው የቀረባቸው። አይናገርም፣ ዝም ነው የሚለው። እንዳያችሁት እንግዲህ ቪዲዮ ላይ እንዳያችሁት ምንም አይናገርም፣ ዝም ነው የሚለው። አያወራም፣ ጸጥ ነው የሚለው። አብርሽ ዝም ነው የሚላቸው። ምንም በቃ ቢያወሩት ሩታ ስትይዘው ሄረሜላ ስጎትተው ጸጥ አለ መልሱ። በቃ ዝምታ ሆኗል። አብርሽ ያው ዝምታ ደግሞ ያው ሲበዛም ያቃል ማለት ነው። በደንብ ነው የሚያውቀው አብርሽ እንግዲህ በደንብ ያቃል። የሩታ ችግር ምን መሰላችሁ? ሩታ በጣም ሞኝ ሆነች እንጂ ሩታ በጣም የዋ ነበረች። ግን ፍቅር አሰጣጥ ነው ያላወቀችበት ሩታ። ተመልካቾቼ ሩታ ትወዷለች፣ ከልቧ ነው የምትወደው። አብርሽን በጣም ነው የምትወደው። ሩታ በጣም ነው የምታፈቅረው የምትወደው። ግን ፍቅር አሰጣጥ ማለት አለ አይደለ? ከቤተሰቦቹ ጋር በጣም አልቀረበችም። በዛ ምክንያት ከቤተሰቦቹ ጋር መግባባት አለባት። ምን እንደሆነ አለ አይደለ? ከቤተሰቦቹ ጋር መግባባት ግዴታ አለባት ሩታ። ግን ሩታ በጉልበት ወይም በግድ የኔ መሆን አለበት እያለች ከተነሳሳች ለሩታ ጥሩ አይደለም። ሩታ ማረግ ያለባት በጸባይ በፍቅር ታወራዋለች። አብረን ነበርን፣ አብረን ባልና ሚስቶች ነን፣ አብረን ኖረናል፣ ብዙ አመት አብረን ኖረናል፣ እኔና አንተ ብዙ ነገር እናውቃለን፣ ብዙ ነገር አሳልፈናል ብላ በስርዓት ለአብርሽ መንገር አለባት። የምር አብርሽ ያውቃል። እያጠናቸው ነው አብርሽ ደና እንደሆነ ታያላችሁ። በደንብ ያውቃል አብርሽ እና እያጠናቸው ነው ብዬ ነው እኔ ማስበው። 100% እያጠናቸው ነው። መረጃ ደርሶኛል። እና አብርሽ አለ አይደለ ሩታን ይወዳታል እና ከሄረሜላ ያለው ከሩታ ጋር ያለው ጸባይ ባህሪ ሁሉን እያየ ነው፣ እየገመገመ ነው ያለው። የሁሉንም ባህሪ አብርሽ እየገመገመ ይመስለኛል። እስኪ እንግዲህ በስተመጨረሻ እናንተ ምን ትላላችሁ? እስኪ ከሩታ ጋር ነው የሚሆነው ወይስ ከሄረሜላ ጋር ነው የሚሆነው? ምን ታስባላችሁ? እኔ ይመስለኛል ሩታ በስተመጨረሻ ሩታ መርጫታለሁ ይላል። እንግዲህ ከሩታ ጋር ነኝ ይላል። እኔ የሚገርመኝ ሄረሜላ አለ አይደለ ፍቅር አሰጣጥ ታቀበታለች። ሄረሜላ ለአብርሽ ያላት ፍቅር አሰጣጥ ላይ በጣም ጎበዝ ናት። በጣም ነው የምትችልበት። የፍቅር አሰጣጥ ላይ ሄረሜላ ትችልበታለች። ከቤተሰቦቹ ጋር እንዴት እንደምትግባባ ሁሉ ነገር ታቀበታለች ሄረሜላ ማለት ነው። በጣም አቀራረብ አላት። ፍቅር እንዲይዘው አለ አይደለ አብርሽ ፍቅር እንዲይዘው በጣም ነው የምታረገው ሄረሜላ። ችሎታው አላት ነው የምላችሁ። እኔ ሄረሜላ በደንብ ስለማውቃት ነው። አብርሽ በቃ በሷ ፍቅር እንዲያዝ ማድረግ ትችላለች ሄረሜላ። ያው የምሬን ነው። በጣም ጎበዝ ልጅ ናት። እንደምታያት ዝም ስላለች አይደለም። ሄረሜላ በጣም ጎበዝ ልጅ ናት። የምሬን ነው። ደግሞ ታምራለች፣ ደስ ትላለች። ሄረሜላ ትስባለች እና አላ አይደለ አብርሽን በቃ አላ አይደለ በእጇ ልታስገባው ነው ያሰበችው። እንግዲህ ሄረሜላ አብርሽን በእጇ ልታስገባው ነው። ሩታ ደግሞ ግራ ገባት። ሁሉም በቃ አላ አይደለ እሷ ብቻዋን የቀረች ነው የመሰላት ሩታ። ባሌን እንዴት ነው የሚነጥቁኝ? እኔም ባል እንዴት ይነጥቁኛል ብላ ፈርታለች። እንግዲህ ለዛ ነው ሩታ በእልህ ያደረገችው። በግድ አስገባዋለሁ በእጄ እያለች ነው እንግዲህ አለ አይደለ ሩታ በቃ ሩታ እኮ አለ አይደል የዋ ስለሆነች ነው። ሩታ በጣም የዋ ስለሆነች ነው። በጣም አለ አይደለ የምታረገው ጠፋት። አለ አይደለ እንዴት እንደሆነ ምናምን የምታረገው ነገር ጠፋት። አብርሽን እንዴት በእጄ ላስገባው እያለች አለ አይደል ግራ ገብቷት ነው እንጂ ሩታ እኮ የምሬን ነው። ሩታ እንትን ሆነ ኃይለኛ ሆነ አይደለም። ሩታ በጣም ምስኪን የዋ ልጅ ናት። የምሬን ነው። እና አላያችሁም? እዛ ቪዲዮ ላይ አይታችኋል እንዴት እንደተደራረጉ። አብርሽ የሆነ ሰዓት ላይ ምን አለ? በቃ ልሂድ አላት እኮ ዝም ብሎ ብዙ ሰዓት ላይ ቪዲዮን በደንብ ካያችሁት ዝም አለ ምንም አያወራም። የሆነ ሰዓት ላይ እንሂድ አላት። ለማን? ለሄረሜላ። ስለዚህ አብርሽ ያቃል ማለት ነው። አብርሽ ያቃል። እያጠናቸው ነው ምን እንደሚያረጉ። እስኪ ምን እንደሆኑ ሁኔታቸውን እያየ ነው አብርሽ። ሁኔታቸውን እያየ ነው ተመልካቾች። የማዳም ቅመሞች እናንተ ባትኖሩ አብርሽም ሩታም እዚህ ደረጃ አይደርሱም። የማዳም ቅመሞች እድሜ ለእናንተ
እና እንደዛ ነው ምላችሁ እንግዲህ ሌላ ምን እላለሁ? የእናንተ አስተያየት መስጠት ነው ያለባችሁ። እናንተ የማን ደጋፊ ናችሁ? ከማን ጋር ቢሆን ደስ ይላችኋል? አብርሽ ከሩታ ጋር ወይስ ከሄረሜላ ጋር? እንግዲህ እኔ እንደምለው አብርሽ ራሱን መስማት ነው ያለበት። ማንንም ሰው ሳይሰማ ራሱን በቃ ማን መምረጥ እንዳለበት ራሱን ማወቅ ያለበት። የሰው ምክር መስማት የለበትም። አብርሽ ራሱ አለ አይደለ? ተመልካቾች ራሱ የፈለገውን መምረጥ ይችላል አብርሽ እንጂ ግዴታ ሄረሜላ መረጣት ሩታ ትሻላለች ሄረሜላ ትሻላለች ስላለ ብቻ ሳይሆን አብርሽ ራሱ ያውቃል ማን ጥሩ እንደሆነና እንዳልሆነ ያውቃል። አብርሽ ራሱ በደንብ ነው የሚያውቀው። እንዴት ብትሉ አብሯቸው ስለሚኖር ያውቃቸዋል። በደንብ ነው የሚያውቃቸው። የምሬን ነው። በደንብ ያውቃል። ራሱ ይመርጣል። ራሱ ደስ ያለውን ሰው ይመርጣል። እንግዲህ የመጀመሪያ ፍቅረኛው እንደምታውቁት ያው ሩታ ናት። ሩታ ግን እጅ አትሰጥም። ይዛው ልጠፋ ነው። ሩታ እጅ አትሰጥም ነው የምላችሁ። የምሬን ነው። አልቻለችም፣ በጣም አልቻለችም። ሩታ እጅ አትሰጥም ነው የምላችሁ። እንግዲህ የማዳም ቅመሞች እንግዲህ የዛሬው ቪዲዮ ባጭሩ ይሄን ይመስላል። እንግዲህ በቀጣይ ደስ በሚሉ ባበዱ ቪዲዮዎች፣ አሪፍ በሆኑ ቪዲዮዎች ስለነ ሩታ ስለነ ሄረሜላ ስለተለያዩ መረጃዎች እንግዲህ አቀርብላችኋለሁ። ለቤቱ አዲስ ከሆናችሁ የማዳም ቅመሞች ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ እድሜያችሁ ይርዘም። ዋናው ጤና ነው። ጤና ይስጣችሁ ነው የምላችሁ። እንግዲህ በቀጣይ ቪዲዮ እንገናኛለን። ይህ አብዱ ጋጋ ቲዩብ ነው። እንግዲህ እወዳችኋለሁ። እንግዲህ እስከ መጨረሻ